ከወደ ኦሮሚያ ክልል ያልተጠበቀ ሰበር ዜና ተሰምቷል። እስከ ግንቦት 27 ድረስ በመላው ኦሮሚያ የሚቆይ ጥብቅ የትራንስፖርትና የእንቅስቃሴ እገዳ መጣሉን አስታውቋል። እግዚአብሔር መንጃ ፈቃድ ምንናው ሰሩት ተሰጣችኋል። እንደው ማንሰረም የዚህ የሰቀቀን ስራ አንፈልገው ሙሰሩት። በአማራ ክልል የአማራ ፋኖ ብሔራዊ ንቅናቄ ጣለውን የ5 ቀናት የእንቅስቃሴ ገደብ ተከትሎ ከባህር ዳር፣ ጎንደርና ደብረ ማርቆስ የሚነሱ የህዝብ ማመላለሻ አሽከርካሪዎች ስራ ማቆማቸው ተሰማ። ሰላም ጤና ይስጥልን ቤተሰቦቻችን በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ሰባተኛውን ሀገር አቀፍ ምርጫ አስመልክቶ እንግዲህ በኦሮሚያ በጋምቤላና በአማራ ክልል ሙሉ በሙሉ እንቅስቃሴዎች እንደቆሙ እየሰማን ነው የምንገኘው። ምርጫ የተፈጠረው እሱን የምንመለከት ነው የሚሆነው። እዚሁ ደግሞ በታጣቂዎች ሲደረግ የሚገኘው የመኪና እገታና ሹፌሮች ግድያ አሁንም ቀጥሏል። ይሄንን አስመልክቶ ሹፌሮች ድምጻቸውን እያሰሙ ይገኛሉ። የነሱን ድምጽ የምናስተጋባ ነው የሚሆነው። የርዕሰ ጠቅላይ ሚኒስትር ዶክተር አብይ አህመድ የተባለ መልእክትም አለ። ምንድነው ጉዳዩ? እሱን እንመለከታለን። ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው ማታረጉት? አሁን ማሩ። እስቲ መጀመሪያ ወደ ሹፌሮች ድምጽ ወይ ደግሞ ወደሚታገቱት ወደሚቃጠሉት መኪኖች ከመሄዳችን በፊት ኢትዮጵያ ውስጥ ሰባተኛ ሀገር አቀፍ ምርጫ ነገ በመላው ሀገር ይከናወናል እና ያው ማይከናወንባቸው ደግሞ ምርጫ ማይደረግባቸው ክልሎች ቢኖሩም እንደ ትግራይ ያሉ አንድ አማራ ክልል ያሉ አንዳንድ ቦታዎች ቢኖሩም በአብዛኛው ቦታ ነገ ምርጫው ይከናወናልና ይሄን አስመልክቶ በአማራ ክልል በኦሮሚያ ክልል እንደዚሁ ደግሞ በቤኒሻንጉል ክልል ሙሉ በሙሉ እንቅስቃሴ መኪኖች እንቅስቃሴ እንደዚሁ ደግሞ የዜጎች እንቅስቃሴም እየቆመ በተለይ ደግሞ ወደ ኦሮሚያ አካባቢ ሙሉ በሙሉ ህዝብም ቤታችሁ ተቀመጡ የሚል ነገር ተላለፈ እየሰማን ነው የምንገኘው። እሱ ከማየታችን በፊት ግን ስለ ምርጫው እኔ በበኩሌ እቺን ላሳያችሁ። ነው አንድ ድምጽ ዋጋ እንዳላት አምናለሁ። እሺ አሁን እንግዲህ የድምጽ መስጫ ሳጥኑን እንከፍታለን። በቃ እንደ አፍሪካ ውስጥ ባዶ ሆድ እንጂ ባዶ ድምጽ መስጫ ኮሮጆ የለም ማለት። ያው የምርጫ ስርዓታችንን የወረስነው ከምዕራባውያኑ አይደል? እነሱ የመረጡበት ወረቀት አይጠፋም ውስጥ። ከዛ ያው ፍትሃዊ ምርጫ እንዳካሄድን ይቆጠራል። ምርጫ ፍትሃዊነቱ ምን አመጣው? ከቤ ሁለት ከቤ ሰለሰው ከቤ ረበበው አምስት ከቤ የምርጫ ካርድ እኮ የታክሲ መልስ አይደለም። ኤኒዌይስ የቪዲዮ ለፈን እና ለአንዳንድ ጉዳዮች እንግዲህ ልታዩት ያክል ነውና እናንተ ስለ ሰባተኛ ሀገር አቀፍ ምርጫ ምን ታስባላችሁ? ፍትሃዊ ነው ወይስ አይደለም? ምን ይመስላችኋል? ይሄን ነገር ሐሳባችሁን በኮሜንት ላይ አስቀምጡልኝ። ቀጣይ የምንመለከተው እንግዲህ እንቅስቃሴ ለታገረባቸው ክልሎች ነው የምንሄደው። በአማራ ክልል የአማራ ፋኖ ብሔራዊ ንቅናቄ ጣለውን የ5 ቀናት የእንቅስቃሴ ገደብ ተከትሎ ከባህር ዳር፣ ጎንደርና ደብረ ማርቆስ የሚነሱ የህዝብ ማመላለሻ አሽከርካሪዎች ስራ ማቆማቸው ተሰማ። ንቅናቄው የህዝብን ደህንነት ለመጠበቅ በሚል ከአምቡላንሶች ውጭ በሁሉም ተሽከርካሪዎች ላይ የጣለውን እገዳ በመፍራት አሽከርካሪዎች ከጉዞ የተቆጠቡ ሲሆን በመናኸሪያዎች ምንም አይነት ስምሪት እንደሌለ ተሰምቷል። በሌላ በኩል በመጪው ሰኞ ለሚካሄደው ሰባተኛው ጠቅላላ ምርጫ የሎጂስቲክስ ስርጭት እየተከናወነ ባለበት በዚህ ወቅት በእንቅስቃሴ ገደቡ ምክንያት መንገድ ተዘግቶብናል ተብሎ ለተነሳው ቅሬታ እስካሁን የደረሰኝ ይፋዊ ሪፖርት የለም ሲል የኢትዮጵያ ምርጫ ቦርድ አስታውቋል። እንደምታዩት እንግዲህ በአማራ ክልል ራሱን ፋኖ እያለ የሚጠራው አካል ሙሉ እንቅስቃሴ
ይቁም ለ5 ቀን መልእክት አስተላልፎ ነበር። እሱ አስመልክቶ እንግዲህ ተሽከርካሪዎች ወደ ማሽከርካሪዎችም እንቅስቃሴ ማድረግ አቁሞ ነው የሚገኙት። ቀጣይ ደግሞ እንግዲህ በኦሮሚያ ክልል ነው። ከወደ ኦሮሚያ ክልል ያልተጠበቀ ሰበር ዜና ተሰምቷል። ድምጽ ሳይሰጥ የፓርላማ ወንበሮች አስቀድመው ተከፋፍለዋል። ይህ ምርጫ ሳይሆን የፖለቲካ ወንጀል ነው ያለው የኦሮሞ ነጻነት ሰራዊት የፊታችን ግንቦት 24 የሚካሄደውን 7ኛውን ጠቅላላ ምርጫ ተአማኒነት የሌለውና አስቀድሞ የተወሰነ የብልጽግና ትወና ነው ሲል የከሰሰ ሲሆን እስከ ግንቦት 27 ድረስ በመላው ኦሮሚያ የሚቆይ ጥብቅ የትራንስፖርትና የእንቅስቃሴ እገዳ መጣሉን አስታውቋል። ከአምቡላንሶች ውጭ እገዳውን በሚጥስ ማንኛውም አካል ላይ አፋጣኝ እርምጃ እንደሚወስድ ቡድኑ ያስጠነቀቀ ሲሆን የኦሮሚያ ፖሊስ ኮሚሽን በበኩሉ ምርጫው በሰላም እንዲጠናቀቅ ሰፊ የጸጥታ ዝግጅት መደረጉንና መራጮች በሙሉ እምነት ወጥተው ድምጽ እንዲሰጡ ጥሪ አቅርቧል። እንደምታዩት ነው እንግዲህ ጭራሽ እንግዲህ በኦሮሚያ ክልል የተባለው እንደሰማሁት ከሆነ ሙሉ በሙሉ ዜጎች ከቤታቸው እንዳትወጡ ነው፣ ማንንም ከቤት እንዳይወጣ ሁሉም አርፎ ይቀመጥ የሚል ነገር ነው። እንግዲህ የኦሮሚያ ነፃ አውጪ ነኝ ብሎ ራሱን የሚጠራው ኦነግ ወይ ደግሞ ሻኔ በማለት የሚታወቀው አካል ያስተላልፈው መልእክት እንግዲህ የተፈጸመ ነው የሚገኘው በኦሮሚያ ክልል ብቻ አይደለም። እንግዲህ በጋምቤላ ክልል ደግሞ ራሱ መንግስት እንቅስቃሴዎችን አግዶ ነው የሚገኘው። ከወደ ጋምቤላ ክልል ያልተጠበቀ ሰበር ዜና ተሰምቷል። በክልሉ የምትኖሩም ወደዛ ለመሄድ ያሰባችሁ ማዳምጡት አዲስ መመሪያ ተላልፏል። የጋምቤላ ክልል ፖሊስ ኮሚሽን ከዛሬ እሁድ ጀምሮ ለ3 ቀናት በክልሉ ምንም አይነት ተሽከርካሪ መንቀሳቀስ እንዳይችል እገዳ ጥሏል። እስከ ማክሰኞ በሚቆየው በዚህ እገዳ ማንኛውም የመንግስት፣ የግል፣ የንግድና የባጃጅ ተሽከርካሪዎች ሙሉ በሙሉ እንቅስቃሴያቸው እንዲያቆሙ በጥብቅ ታዟል። መመሪያውን በሚጥሱ አካላት ላይ ጥብቅ ህጋዊ እርምጃ እንደሚወስድ የክልሉ ፖሊስ ኮሚሽን ዶሮ ካሩ ያስጠነቀቁ ሲሆን እንደ መብራት ኃይል፣ ቴሌኮምና አምቡላንስ ያሉ የድንገተኛ አገልግሎቶች ብቻ በልዩ የይለፍ ወረቀት እንዲንቀሳቀሱ ተፈቅዷል። እገዳው ከሰኞ 7ኛው ጠቅላላ ምርጫ ዋዜማ ጋር የተያያዘ ቢሆንም ኮሚሽኑ ግን በመግለጫው የጠቀሰው ነገር የለም። እንደምትሰሙት እንግዲህ እንደዚህ አይነት መረጃዎች እየወጡ ነው የሚገኙት እና እነዚህ ሶስቱ ክልሎች ኦሮሚያ፣ ጋምቤላና አማራ ክልል እንግዲህ በተደጋጋሚ 7 ዓመት 5 ዓመት ሙሉ ችግር ያለበት ወይ ደግሞ ዜጎች በሰላም መንቀሳቀስ የሚያችሉባቸው ቦታዎች ናቸውና አሁንም እንግዲህ ምርጫ ተደረገ የሚገኘው ያን ነገር ሳይስተካከል እሱ እንዳለ ሆኖ እዛው ህዝቡ የተጫረሰ ተጠቂዎች ባሉበት ተጠቂና ወታደር ተፋጠው የሚገኝበት ሁኔታ ውስጥ ነው አሁንም እንግዲህ ምርጫ የተከናወነ የሚገኘው። እንደዚሁም ደግሞ በአዲስ አበባ እንግዲህ አይ ቲንክ እስከ ሮብ ዕለት ይመስለኛል ለተከታታይ 3 ቀናት ትምህርት የለም ተብሏል። ያው ምርጫው ሰኞ ቢሆንም ማክሰኞንም ሮብንም ጨምሮ ትምህርት እንደሌለ የሰማን ነው የምንገኘውና እንዌስ ከምርጫ ጋር ተያይዞ እንግዲህ በጣም የሚገኙ መረጃዎች እነዚህ ናቸው። አዲስ ነገር ካለ ጅላችሁ ቀርብ ነው የሚሆነው። ወንድማችን ስሙት። ይህንን መረጃ ሰኞ በሚካሄደው ምርጫ አሸንፎ ስልጣን ለሚይዘው አካል አድርሱልኝ። ያው ገዢው ፓርቲ ብልጽግና የሚያሸንፍ ይመስለኛል። እባካችሁ እንዲሁ ስለሚሞተው ስለሚታገተው ህዝብ ስትሉ ካሊደሮ እስከ ጓጽዮን ያለውን የመንገድ ክፍል ላልተወሰነ ጊዜ በመዝጋት በንጹሃን ላይ የሚደርሰውን ግድያና እገታ አስቆሙልን። ህዝቡ በቃ ሌላ ምንም አይፈልግም። እንደሚታወቀው ኦነግ ሸኔ ከኤርትራ በረሃ ወደ መሃል ሀገር ከገባ በኋላ እየታገተና እየተገደለ ያለው ለፖለቲካ ምንም አይነት አስተዋጽኦ የሌለው ሹፌርና ንጹህ ዜጋ ብቻ ነው። ያለ ጧሪ ቀባሪ የቀሩ ደካማ ወላጆች፣ ያለ አሳዳጊ የቀሩ ልጆች አያሌ ናቸው። ወደ ቀያቸው ሄደው ጋብቻቸውን ሊፈጽሙ ሳምንት ሲቀራቸው በጉዞ ላይ ያሉ ቀቢጸ ተስፋ ሆነው የቀሩ ሙሽሮች እንኳን ቀላል የሚባሉ አይደሉም። አገራማን ብለው የወጡ ሹፌሮችና መንገደኞች ባልጠበቁትና ባላሰቡበት ሰዓት እንደወጡ ቀርተዋል። እነሱን ለማዳን ከሽፍታ ጋር የሚዋጉ የጸጥታ አካላትስ ለምን በዚህ አረመኔ ሽፍታ መስዋዕትነት ይከፍላሉ? ለምን ደማቸውስ እንደ ዘበት ይፈሳል? መሀል ሀገር የተቀመጠውን ህዝብ ተውት። እነዚህን ከሰው ያልተፈጠሩ አረመኔ ሽፍቶች በቃችሁ ሊላቸው ሲገባ ገና በራሱ ስላልደረሰበት ብቻ ገብሱን የማይመለከተው ላይ ተወጥሯል። እንግዲህ ያለፈው አልፏል። ከምርጫ በኋላ ግን ይህ ካሊደሮ እስከ ጓጽዮን ያለው የሞት መንገድ ተዘግቶና ጽሞና ተወስዶ መፍትሄ ሊፈለግ ይገባል። መንገዱ በመዘጋቱ የሚደርሰው ኪሳራ መቼስ ከሰው ልጅ ህይወት ጋር ሊነጻጽር አይችልም። እኔ እንግዲህ ከዚህ ምርጫ የምጠብቀው ይህንን ታሪካዊ ውሳኔ በመወሰን ለህዝብ ተቆርቋሪነቱን እንዲያረጋግጥ ብቻ ነው። ታንኪ በጣም ትልቅ መልእክት ነው እና እኔ በጣም የሚያሳዝነኝ አሁን ላይ እኛስ ሚዲያ እንመለከታለን፣ እንከታተላለን፣ እንደዚህ እንሰማላችሁ፣ እናንተ እናደርሳችኋለን እና ያለውን ሁኔታ ታዩታላችሁ፣ ትገነዘቡታላችሁ፣ ኢትዮጵያ ያለችበት ሁኔታ ትረዱታላችሁ። ነገር ግን ሚዲያ ማይከታተሉ ከሚዲያ ርቆም የሚገኙ ደግሞ ወደ ሚዲያ ያልመጡ ገና ወደዛ አቅማቸው ያልደረሰ በቲቪ ብቻ ያሉ ወገኖቻችን አሉ። አብዛኛው ኢትዮጵያ ህዝብ እንግዲህ ወደ ሚዲያ መጥቷል ብዬ አላምንም። እዛው ቲቪ ላይ ሬዲዮ ላይ የሚገኝ ነውና ቲቪና ሬዲዮ ላይ የሚተላለፈው እንግዲህ ሀገር ሰላም እንደሆነች፣ ሀገሪቷ እየበለጸገች እንደሆነ፣ እያደገች እንደሆነ፣ ዜጎች በሰላም ወጥቶ እየገቡ እንደሆነ ነውና ይሄንን የምናቆኝ እንግዲህ ሚዲያ ስለሆነ ነው እንጂ አንሳም ነበር። አንድ ቀን ስልካችሁን አጥፉና ቁጭ ብላችሁ ዋሉ ቲቪ እያያችሁ። የሚተላለፍላችሁ ሳቅ ነው፣ የሚተላለፍላችሁ ልማቱን፣ የሚተላለፍላችሁ ፕሮፓጋንዳ ነው የሚተላለፈው እንጂ የህዝቦች ችግር የዜጎች ችግር የሚያሳልፍ አንድ የቲቪ ጣቢያ እንኳን የለም። በሚያሳዝን ሁኔታ አንድ የቲቪ ጣቢያ የለም። የዜጎችን ችግር ሀገሪቷ የምትገኝበትን ያለችበትን አዘቅት ያለችበትን ጨለማ የሚያሳይ አንድ የቲቪ ጣቢያ እንኳን የለንምና ኤኒዌይስ አሁንም ቢሆን ቀጣይ የሚያሸንፈው ማንም ይሁን ማንም የሚያሸንፍ
ነገር ግን በዚህ መንገድ እንግዲህ ለዜጎች ሰላም ብስጡ መልካም ነው ያስባለው። አይን ማስመልከቱ እንግዲህ ደግሞ ሹፌሮችን ጉዳይ አስመልክቶ እንግዲህ ብዙዎች ድምጻቸውን እያሰሙ ይገኛሉ። ስሟቸው እስቲ ይድረስ መልእክቴ ለክቡር ጠቅላይ ሚኒስትራችን ዶክተር አብይ እኛ አሽከርካሪዎች ረጅም ዓመታት ብዙ መከራዎችን እያየን ነው ያለነው እና እርሶ ችግራችንን ይመልከቱልን። ሚዛን ላይ እየተገደሉ ያሉት ወንድሞቻችን ናቸው። በየመንገዱ እየታገቱና እየተገደሉ ያሉት አሽከርካሪዎች ናቸው። ማንም መፍትሄ የሚሰጠን የለም። የተቀመጡት መስሪያ ቤቶች ለኛ መፍትሄ ከማምጣት ይልቅ ችግርን ነው ይዘውልን የሚመጡት። ምክንያቱም ስንገደል ስንሞት አንዳች ቀን በሚዲያ ወጥተው ተናግረው አያውቁም። ዘግበው አያውቁም ስለኛ ሞትና ስለኛ መከራ። ለምን ይሄ ነገር ለምን ይሆናል? አሁን ደግሞ የብቃት ማረጋገጫ ተብሏል። እኛ ተፈተነውናል። የተፈተነ ሰው አለ ወይ? እውነት የተፈተነ ሰው አለ ብዬ አላስብም። ካለም ደግሞ የሚፈተነን አካል መጀመሪያ እንደኛ የተፈተነ ሰው መሆኑን ማየት እንፈልጋለን። ይሄ ብቻ አይደለም። ያለ አግባብ ማንጃ ፍቃድ የሰጡን አካላት ካሉ እነሱም እንዲጠየቁ እንፈልጋለን። ምክንያቱም የብቃት ማረጋገጫ ተብሎ ታምኖበት በመንግስት መስሪያ ቤት አንዴ ፈርመን እነሱም ፈርመው ሰጥተውናል፣ እኛም ፈርመን ተቀብለናል። ሁለተኛ ደግሞ ከየት የመጣ ነው ታዲያ ብቃት ማረጋገጫ ስልጠና ምናምን የሚሉት? ያለ አግባብ እኛን ከመበዝበዝ ካልሆነ በቀር እና ክቡርነቱ አስፈላጊውን ትብብር እንዲያደርጉልን እኛ መፍትሄ የምንፈልገው ከርሶና ከርሶ ብቻ ነው። ካሁን በኋላ እኛ ከማናቸውም ተስፋ የለንም። እንዲረዱን እግዚአብሔር መንጃ ፍቃድ ምኑና ውሰዱት እንሰጣችኋለን። እንደውም አንሰረም የዚህ የሰቀቀን ስራ አንፈልገው ሙሰዱት። ምን ያደርግልናል? በዚህ ጋር ጥቂት ሲተኮስ እንዲያለ ጫካ እየገባን ስንት ሰቀቀን የአይጥና የድመት ህይወት እየኖር ገና መንጃ ፍቃድ ፈተና ትላላችሁ እንዴ? አንተ በስርዓታው መንዳት የምትችል ናስና በራውጣና ገረል ገባ ጫካ ገባ። መጀመሪያ መፈተን ሲጀመር ስርዓት ፍትህ ካለ ሙስና ከሌላ ፈተናው ካንተ ይጀመር። እኛ መፈተን ድንቃና ምን ፈተና አባቴ ተፈትነን የሰርነው ወደ ኋላ ስነነነ ጅቡቲ ነው የምገባው። እኔ ዛሬም አለው እግዚአብሔር ክብሩ ይስፋ አላወኩም እንጂ ህዝብ የጫና አውቶቡስ ወዴት እንደጠፋ እኔ ያለው ደህና ነኝ። ልቤን እንደከፋው ውስጤን እንደጠቆረ አላወኩም እንጂ አላየሁም እንጂ የሸኘነው ሹፌር ምን እንደገጠመው ወዴት እንዳደረ አላወኩም እንጂ አሊዶሮ ጫካ ከታፈኑ ሰዎች ስንቱ ሰው እንዳለ ስንቱ እንደጎደለ ስንቱ እንደታመመ ስንቱ እንደቆሰለ አልሰማሁም እንጂ የቱ የድሃ ልጅ ባጭር እንደቀረ አላየሁም እንጂ የቷ የድሃ እናት አንጀቷ እንዳረረ ከለቅሷ ብዛት ፊቷ እንደተቆረ የትኛዋ ትሆን የትኛዋ እናት ነች የልጇን መታገት መርዶዋን የሰማች? የትኛው ሹፌር ነው የትኛው ዘዋሪ ጥይት የገደለው እንደያዘ መሪ? የትኞቹ ልጆች ሹፌር አባታችን ይመጣል እያሉ ስንት ህፃናቶች በናፍቆት አደሩ? ስንቱ በህይወት አለ ስንቱ ተገደሉ? እነማን ተረፉ እነማን ጎደሉ? እንደምሰሙት ነው እንግዲህ ያው የብቃት ማረጋገጫ ፈተና ሹፌሮች ከፍለው ይፈተኑ የሚል ነገር መጥቷልና እየሞትን ነው አትረሉን እያሉ ለሚገኙ ሹፌሮች ፈተና ማምጣቱ ተገቢ ነው ብዬ አላስብም። ታርጋ ቀይረናል፣ ስለዚህ 200,000 ብር ከፍለ ታርጋን ቀይር ይባላል። በግድ አርጋ 200,000 ብር ከፍለ ውሰድ ይባላል። እንደዚህ ደግሞ የብቃት ማረጋገጫ ተብሎ ብር ከፍለ ተፈተን ይባላል። ኦኬ ተፈትኖ እየተን የሸወደ ያሽከረከረ የሚገኝ ሹፌር መተክ አንተዛ ሱፍ ለብሰክ ተፈተን ትለዋለህ። መተክ ለምን የምትለው ከተባለ አደጋ ለማስቀረት አይደለም ለመናገር። ኦኬ አሁን የብቃት ማረጋገጫ ምናምን የምትሉት አይመስለኝም፣ አደጋ ለመቀነስ አይመስለኝም፣ ብር ፍለጋ ነው። ኦኬ ለዚህ አንዱ ማሳያ ኢትዮጵያ ውስጥ በተለይ አዲስ አበባ ውስጥ ራዳር የሚባል ነገር ነው። ራዳር የሚባል መንገድ ላይ ቆማችሁ በስፒድ ያሽከረከሩ ደግሞ ከሚፈቀደው በላይ ስፒድ ተጠቅሞ ያሽከረከሩ ሹፌሮችን እየቀጣችሁ የምትገኙበትን መንገድ ማየት ብቻ በቂ ነው። ገንዘብ እንደሚያስፈልጋችሁ አሁን ላይ ተደብቃችሁ ካሜራ ይዛችሁ ነው እየቀጣችሁ የምትገኙት። ይሆናል ተደበቃለ፣ ኳላ ተደብቋለ፣ ቁም ትለዋለ፣ 1500 ትቀጣዋለ። በስርዓቱ ቢሆን ኖሮ እውነት አደጋ ለመቀነስ ቢሆን ኖሮ መደበቅ አይጠበቅባችሁ። ቆማችሁ ሲመጣ ቁም አቅም በላይ ያሽከረከራል፣ ከተፈቀደው በላይ ያሽከረከራል፣ ቅጣት መጣት ይቻላል። ነገር ግን ተደብቃችሁ መደበቁ ለምን ያስፈልጋል? አደጋ ለመቀነስ ነው መደበቁ ያስፈልገው ወይ ደግሞ ብሩን ፍለጋ ነው የሚመስለው? አደጋ ለመቀነስ ሳይሆን የሚመስለው ብር ፍለጋ ነው የሚመስለው፣ ወይ ደግሞ ቅጣት ለመቅጣት ነው የሚመስለውና ይሄን ነገር ሳይስተካከል በዚህ መንገድ አሁንም መጥቶ በዚህ በኩል ይሄን አምጡ መባሉ በራሱ እኔ እንጃ። እናንተ በዚህ ጉዳይ ሀሳባችሁን አስቀምጡ። ተመልከቱ ይሄን ቪዲዮ። ይሄ ታያር ሹፌር እንደዚህ መከራ ያይ ጥይት እየሳተው ነው የሚመጣው። አንተ ብቃት ማረጋገጫ ትላለህ ከተማ ተቀምጠህ የበሰበስክ
በአንድ መኪና ላይ 16 ጥይት የተተኮሰበት ግንባር መስታወት ረዳት ተመቶ ጋቢና ውስጥ እንደዚህ የገባ ወንበር እንኳን እንደዚህ በስቶ ረዳት የተጎዳበት በዚህ አይነት መከራ ውስጥ ሆኖ ሹፌር ጭነቱን ከተማ የሚያደርሰው አንተ ከተማ ሆነ ብቃት ማረጋገጫ ትላለህ ኪስህ ልታደልብ ጅብ ኢትዮጵያ ሀገራችን ውስጥ በዚህ መንገድ መኪኖች የተቃጠሉ ያይ ነው የምንገኘው። በዚህ መንገድ አሁን እንዳያችሁት ሹፌሮች ጥይት እየሸወዱ ነው የሚሄዱት። ረዳት ተመቶ ሹፌር ተመቶ ተሳፋሪዎችም እነዚህ የተገደሉ ነው የሚገኙት። በተለይ የሀገር አቋራጭ ሹፌሮች ያሉበትን ስጋ ያሉበትን መከራ ኦኬ ታጣቂ ነኝ የሚል ስራ ያጣ ሁሉ መንገድ ይዘጋባቸው ነበር፣ ይቀበላቸዋል፣ ይመታቸዋል፣ ይደበድባቸዋል፣ ይዘርፋቸዋል። እሱን ማስቆም ሳይችሉ በቃ ከነሱ ብርም እኔ እንጃ በጣም ነው የሚያሳዝነው። እና ለነሱ አደጋ ወይ ደግሞ አደጋ ለመቀነስ ቢሆን ኖሮ እነሱ ላይ ለሚገኘውን አደጋ አስቁማችሁ እናንተ ይሄን አድርገንላችኋል እናንተ ደግሞ ይሄን አድርጉ ማለት ይቻላል። ነገር ግን እነሱ እየተደረገ የሚገኘው ነገር ሳታስቆሙ እነሱ ማንቀጣም ሳይሉ የቀጣችሁ በገፍም ሆነ የወሰዳችሁ አሁን ደግሞ ፈተና በጣም ነው የሚያስጠላውና እናንተ በዚህ ጉዳይ ሀሳባችሁን አስቀምጡልኝ። 135 ኩንታል ጭኖ እንዲንቀሳቀስ የተፈቀደለት መኪና 250 ኩንታል ጭኖ ሲንቀሳቀስ ሰው ለመግደል ራሱን ለማጥፋት ንብረት ለማጥፋት እንደሚሄድ እየታወቀ ይሄን የሚቆጣጠር የመንግስት አካል ዝም ብሎ ባለበት አሽከርካሪዎቹ ብቃት የላቸውና ብቃታቸው መፈተሽ አለበት የሚለውን ዛሬ ተነስቶ ማንሳቱ ለኔ ሰሞኑን የአሽከርካሪዎች ብቃት ማረጋገጫ ጉዳይ መነጋገሪያ ሆኗል። ዛሬ ከሰዓታት በፊትም ቲክቫ ባስነገረው መሰረት ለቀጣይ 15 ቀናት ዝግጅት የተደረገ ነው። ግዴታ ነው፣ ይሄ ነገር የማይቀር ነው፣ ትጀምራላችሁ፣ ክፍያ ሁሉ አለው ብሏል። ምናልባት ቲክቫ ያስቀመጠበት መንገድም ለኔ ጤነኛ የሚባል መንገድ አይደለም። ለሰርተፊኬት አይከፈልም፣ ለምዝገባ አይከፈልም፣ ለፈተናም አይከፈልም፣ ለስልጠናው ግን ይከፈላል የሚል አይነት ሐሳብ ነው ያነሱት። ዞሮ ክፍያ ያለው ትከፍላላችሁ ነው። ነገር ግን አሁን ይሄ ነገር የተነሳበትን ዋነኛ የሚኒስቴር መስሪያ ቤቱ ትራንስፖርትና ሎጂስቲክስ ሚኒስቴር በዋነኝነት ምክንያት አድርጎ ያነሳው ጥናት አስጠንቼ አብዛኛውን ብቃት በሌለው አሽከርካሪ ምክንያት ንብረት ላይ ህይወት ላይ አካል ላይ ጉዳት እየደረሰ ነው። በዚህም ምክንያት ብቃት ያላቸው አሽከርካሪዎች ብቻ ወደ መንገድ ላይ ወጥቶ ተሽከርካሪዎችን እንዲያሽከረክሩ እንፈልጋለን። ለዛም አጭር ስልጠና እንሰጣቸዋለን። በዛም መሰረት ስልጠናውን ወስደው በትክክል ብቃት ያላቸው ብቻ ወደ ሜዳ ይውጡ የሚል ሐሳብና አስተያየት ነው ያለን በሚል ድምዳሜ ላይ ደርሰዋል ማለት ነው። እንግዲህ እኔ እንድናስብ ወይም ደግሞ ወደ መነሻ እንድንሄድ የፈለኩት እዚህ ሀገር ውስጥ ለሚመጡ ተሽከርካሪዎቹ ገና ሀገር ውስጥ ከመግባታቸው በፊት በትራንስፖርትና ሎጂስቲክስ ሚኒስቴር መንገድ አልፈው ታርጋ ተሰጥቷቸው መንገድ ላይም ጭኖ እስኪንቀሳቀሱ ድረስ በትራንስፖርትና ሎጂስቲክስ ሚኒስቴር መስሪያ ቤት ስር ባሉ ድርጅቶች እንደ ታርጋ የሚሰጡን ወይም ደግሞ ሰሌዳ የሚሰጡን ተሽከርካሪ ቁጥጥርና ክትትል ባለስልጣን ከዛም አልፎ ደግሞ በየመንገዱ ስፔሻሊ ትልልቅ ተሽከርካሪዎች ስንነዳ ሚዛን ጣቢያ ላይ ቆሞ ሚዛን የሚመዝኑ የትኛው ትክክለኛ ሎዱን ይዟል የትኛው አልያዘም የሚለውን የሚያዩ በዚሁ መስሪያ ቤት ቁጥጥር ስር ያሉ ናቸውና እንደ ጥቆማ ያክል ተሽከርካሪዎቻችን ስፔሻሊ ትልልቅ ሎድ የሚይዙ ተሽከርካሪዎች ኢትዮጵያ ውስጥ የሚነዱት በተለይ ሀገር አቋራጭ የሚሰሩ ከሀገር የሚንቀሳቀሱ ከጅቡቲ ኢትዮጵያ የሚመጡ አዲስ አበባ ወደ ጎንደር ወደ መቀሌ ወደ አሶሳ ወደ ተለያየ ክፍለ ሀገራት እየሄዱ የሚንቀሳቀሱ ተሽከርካሪዎች 100% በትራንስፖርትና ሎጂስቲክስ ሚኒስቴር ቁጥጥር ስር ያሉ ናቸው። ነገር ግን ከቁጥጥር ውጪ ሆኖ ህገወጥ የሆነ ኦቨርሎድ የሆነ ጭነት ነው የሚጭኑት። ተሽከርካሪዎቻችን ቀላል ምሳሌ ወሰደላችሁ። አንድ ሲኖትራክ ሀገር ውስጥ ሲገባ በትራንስፖርትና ሎጂስቲክስ ሚኒስቴርም ተሽከርካሪ ፍቃድና ቁጥጥር ባለስልጣን የሚሰጠው 135 ኩንታል መጫን ይችላል ተብሎ ነው። ሲኖትራክ ገልባጩ የምታውቁት ማለት ነው። ይህን ተሽከርካሪ ዛሬ ላይ ጠጠር ጭኖ ሲመጣ ብትመዝኑት እስከ 250 ኩንታል ጠጠርን ተውት፣ ሲሚንቶ 240-250 ኩንታል ሲሚንቶ የሚጫንበት ተሽከርካሪ ነው። ይህ ተሽከርካሪ 135 ኩንታል ጭኖ እንዲንቀሳቀስ ፋብሪካው ሰራው። መንገዱም ይህን ሎድ ታሳቢ ያደረገ ነው። እዚህ ተሽከርካሪ ላይ የሚጫነው ግን ኦልሞስት ወደ ግማሽ የሚጠጋ ወደ እጥፍ ሊጠጋ የሚደርስ አይነት ሎድ ነው የሚጫንበት። ይሄን ሎድ የሚቆጣጠር ማን ነው? መንግስት ነው። ይሄ ሎድ አደጋ የሚያደርሰው ማን ላይ ነው? መንገድ ላይ ነው፣ ህይወት ላይ ነው፣ ንብረት ላይ ነው። 135 ኩንታል ጭኖ እንዲንቀሳቀስ የተፈቀደለት መኪና 250 ኩንታል ጭኖ ሲንቀሳቀስ ሰው ለመግደል ራሱን ለማጥፋት ንብረት ለማጥፋት እንደሚሄድ እየታወቀ ይሄን የሚቆጣጠር የመንግስት አካል ዝም ብሎ ባለበት አሽከርካሪዎቹ ብቃት የላቸውና ብቃታቸው መፈተሽ አለበት የሚለውን ዛሬ ተነስቶ ማንሳቱ ለኔ ተገቢ ያልሆነ ወይም ደግሞ ልክ መስሎ ያልታየኝ ነገር ነው።
ኢትዮጵያ ውስጥ በአሽከርካሪም በተሽከርካሪም ዙሪያ ብዙ ህጎች ይወጣሉ። አብዛኛዎቹ የምደግፋቸው ህጎቹ ልክ ናቸው፣ እንደ ሀገር ሊጠቅሙን የሚችሉ አስተማሪ የሆኑ ነገ ከነገ ወዲያን የሚያስተካክሉ ናቸው ተብሎ የሚታሰብ ነው። ነገር ግን ከመሰረቱ ለውጥ ያልተደረገበት ከመሰረቱ ማሻሻያ ያልተደረገበት አንድ ቦታ ላይ ብቻ ቀላል የሆነች ቦታ ላይ ፎከስ አድርጎ በቀላል ነገር ግርግር ብቻ ፈጥሮ እንዲህ አይነት ነገርን ማሳለፍ ለማንም የሚጠቅም አይደለም። ቀላል ምሳሌ ላንሳላችሁ። የዛሬ 6 እና 7 ዓመት አካባቢ አንድ ተሽከርካሪ ከፍጥነት በላይ ያሽከረከረ አደጋ ያደረሰ ስለሆነ እያንዳንዱ ተሽከርካሪ ጂፒኤስ መግጠም አለባቸው ተባለ። እነ ምናምን 6-7 ሰዎች ነገዱ። ጂፒኤሱም ተጣለ፣ ስራውም ከጫፍ አልደረሰም። ዛሬ ስለ ጂፒኤስ የሚያነሳ የለም። ያኔ በወቅቱ ግን 1000 በማይሞላ ብር ያመጡትን ጂፒኤስ እዚህ 5000፣ 10000፣ 15000 ሽጠዋል፣ ነግደዋል። ግለሰቦች የመንግስት ፖሊሲ ውስጥ ገብተው ጥቅማቸውን አስከብረዋል። አንድ ተሽከርካሪ ጂፒኤስ ካለው ይሄን ጂፒኤስ መንግስት ትራክ ማድረግ የሚችል ከሆነ ኦቨር ስፒድ ነርቶ የሚያደርሰውን አደጋ መንግስት ሲቆጣጠረው ሲቀጣው አደጋ እንደሚቀንስ 100% አምናለሁ። ሲሰራ ግን ሆን ተብሎ አደጋውን ለመቀነስ ሳይሆን ገንዘብ ያለችበትን ቦታ መርጦ ገንዘብ መብላትና ከዛ በኋላ ያለውን አውትካም ማንም ቼክ የሚያደርግ የለም፣ ኢቫሉዌት የሚያደርግ የለም። እንደ መስሪያ ቤትም የእናንተ መስሪያ ቤት ይሄን ከዚህ በፊት ጂፒኤስ ገጠማን አስገዳጅ አድርጋችሁ ነበር፣ አሁን ትታችሁታል። ለምን አስገዳጅ አደረጋችሁ? ለምን ተዋችሁት? አይገባኝም እኔ። እያንዳንዱ ኢትዮጵያ ውስጥ እየገቡ ያሉ ተሽከርካሪዎች በትራንስፖርትና ሎጂስቲክ ሚኒስቴር በኩል የሚያልፉና ምን ያክል ሎድ መሸከም እንዳለባቸው የሚታወቅ የተሽከርካሪዎች ሎድ። እኔ ከዚህ በፊት ኬንያ ጭነት አለ፣ ኬንያ ግን መሄድ አንፈልግም ያሉ ከባድ ተሽከርካሪ የሚያሽከረክሩ ጓደኞች ነበሩና ምክንያታቸውን ስጠይቅ ኬንያ ላይ ኦቨርሎድ ጭነን መሄድ አንችልም፣ በፖርታታ ጭነን ደግሞ አያዋጣንም፣ ሂሳብ ለዛ ሂደን አንጭንም የሚል አይነት ምላሽ ሲሰጡኝ እኔ ኬንያ ከኢትዮጵያ ምን ያክል ብትሰለጥን ነው? ኢትዮጵያ ውስጥ መንገድ አይታችኋል። መንገድ ብስብስ ብሎ ተቆራርጦ እዛ ላይ ምን ያክል ጫንክ ብሎ የሚጠይቅ የለም። ሚዛን አለ በየመንደሩ። ሚዛን ምንድነው የሚሰራ? ሚዛኑ ላይ የሚቀመጠው ሰውዬ 100-200 ብር ቅጣት መቀበል ወይ ነው መስጠትና ራሳቸው ጉቦ መብላት ነው ብላችሁ መደምደም ትችላላችሁ። ምክንያቱም አንድም ኢትዮጵያ ውስጥ አንድም ከባድ ተሽከርካሪ ሆኖ ተሳቢ ዛሬ ላይ በትክክል ሊብሬ ላይ ገብታችሁ ብታዩ ከ240 ኩንታል በላይ የሚሰጠው ተሳቢ የለም። ከ450 ኩንታል በታች የሚጭን ተሳቢም የለም ኢትዮጵያ ውስጥ። ይሄን መንግስት እያወቀ እንዴት እንደሚገቡ እያወቀ አይሱዙ በ35 ኩንታል ይገባል። ከወገብ በላይ በቡኒ ቀለም ተደርጎ ብረት ተቀጥሎበት ከብረቱም በላይ እንዲህ እንደምትመለከቱ ደግሞ እስከ አናቱ ጭኖ ወደ ግራ ወደ ቀኝ የተወዛወዘ እንዲሄድ የሚፈቅድ መንግስት ባለበት ሀገር ሹፌሩ ብቃት የለውም ብሎ መናገር በጣም አግባብነት የሌለው ነው በእኔ እምነት። እነዚህን ሹፌሮች 135 ኩንታል መጫን ያለበትን ሲኖትራክ 250 ኩንታል ጭነውበት ሹፌር ወዶ አይደለም የሚጭነው። ሂሳብ ተሰርቶ የሀገር ሂሳብ ወጥቶ በሀገሩ ሂሳብ የሚያዋጣው በዚህ ከሆነ ነው ተብሎ ነው። አንድ ሹፌር አሁን ከአንድ ሀገር ወደ አንድ ሀገር በአንድ ኩንታል 200 ብር የሚታሰብ ከሆነ 135 ኩንታል ጭኖ በሲኖትራክ ቢሄድ መንገድ ላይ ነዳጁን ጨርሶ አበሉን ሳይችል እንደሚከሰር እንደሚቆም ይታወቃል። ነገር ግን ይሄ እንዲሆን የፈቀደው የሚቆጣጠረው መንግስት የሚመለከተው መንግስት ስለሆነ ነው። አንድ ተሽከርካሪ ከተፈቀደለት ኩንታል አንድ አሳልፎ የማይጭን ከሆነ ትርፍ የማይይዝ ከሆነ ተሽከርካሪው 100% ብቃቱ ላይ አለ ብለህ መናገር ትችላለህ። አሽከርካሪውም የተሽከርካሪው ብቃት ላይ ተመርኩዞ በደንብ ፐርፎርም ማድረግ ይችላል፣ ኦፕሬት ማድረግ ይችላል። ነገር ግን ኦቨርሎድድ ሆኖ መንገድ በስርዓት ባልተሰራበት በተቆራረጠ በተበጣጠሰ መንገድ አስፋልታችን የለም በሚባልበት ደረጃ ላይ የሚነዱ አሽከርካሪዎችን ብቃት የላችሁም፣ የብቃት ምዘናን መውሰድ አለባችሁ ብሎ መናገር፣ ይሄ አደጋን ይቀንሳል ብሎ ማሰብ በራሱ ለኔ ትንሽ መቅደም ያለበትን ነገር ተል ሌላ ነገር ያስቀደምን እየመሰለኝ ነው ለኔ። ምናልባት ሾፌሮች ባለ ንብረቶች በፖርታታ ቢጫና ያዋጣን የሚባል ሂሳብ ልታስቡ ትችላላችሁ። ነገር ግን ይሄን የሚቆጣጠር መንግስት ካለን መንግስት ሁሉን ነገር ማድረግ ይችላል። ሁሉም አሽከርካሪ ሁሉም ተሽከርካሪ ስርዓትና ህግን ጠብቆ እንዲጭን ከተደረገ ከተፈቀደለት ኩንታል በላይ ማይጭን ከሆነ ከተፈቀደለት ሎድ በላይ ማይጭን ከሆነ ሁላችሁም አዋጣችሁ ስራችሁን መስራት ትችላላችሁ። ንብረታችሁ ጤና ነው፣ ህይወታችሁ ጤና ነው። ምንም የምትቸገሩት ነገር የለም። ሌላም ነገር ውስጥ የሚያስገባን ነገር የለም። እውነት ነው። አንድ አይሱዙ ሹፌር 35 ኩንታል በጫና አይሱዙ በልሄና አይሱዙ በአግባቡ ጎጃም ደርሰህና ወይም ደግሞ ወለጋ ደርሰህና ብላችሁ ብትሰጡት
እኔ ከኮሮላ ወይም ደግሞ ከቪትስ በላይ እንደፈለገ ነርቶ ደርሶ እንደሚመለስ 100% እርግጠኛ ነኝ። ነገር ግን 35 ኩንታል በሚጭን አይሱዙ 65 ኩንታል ጭነት እየጫንበት ከዛም አልፎ ኢቭን በህግ ከሚፈቀደው ሜትር በላይ ሁሉ አናቱ ድረስ ጭነንበት እየተወዛወዘ ጭነት ሲጫን በነገራችን ላይ አክሰል ከፊትና ከኋላ አክሰል እንዴት እንደሚጫን ዲስትሪቢዩት የሚደረግበት መንገድ አለ። ኢትዮጵያ ስሙ እንዳይቀጠልና 100% እንደ ውሃ ነው 100% ተደርድሮ ሁሉ የሚጫን እና ያደጋችን መንስኤ የሞታችን መንስኤ የአካል ጉዳታችን መንስኤ የሹፌሮች ብቃት ማነስ ሳይሆን ተሽከርካሪዎቻችን ከሚፈቀድላቸው ሎድ በላይ መንገድ ላይ ይዘው ሲወጡ ሃይ የሚላቸው መንግስት ሃይ የሚላቸው አካል ባለመኖሩ ነው። እኔ አሁን ባለው መንግስት ተማመናለሁ። በደንብ ይሰማል፣ ብዙ ነገር ያስተካክላል። ብዙ እስከዛሬ ጨውንባቸውን ነገሮች ብዙ እስከዛሬ የተቸንባቸውን ነገሮች አስተካክሎ ማይቻለው ነገ ከነገ ወዲያም እንደሚስተካከል እርግጠኛ ነኝ። በዚህ ዙሪያ ግን የተሽከርካሪ ጭነት ተስተካክሎ የመጫን አቅሙ ፋብሪካው ባዘለት እስካልሆነ ድረስ 135 ኩንታል ጫን ያልከውን ሲኖ ወይም ደግሞ ፋብሪካው በ135 ኩንታል መንቀሳቀስ ይችላል ያለውን ተሽከርካሪ 250 ኩንታል ጭነህበት ፍሬን አልይዛለ ሰው ገጨ ገደል ገባ ህይወት አለፈ ብትል 250 ኩንታል ጭኖ ሲንቀሳቀስ የፈቀድከው የሚዛን ተቆጣጣሪ ወይም ደግሞ መንግስት ነው እንጂ ጥፋተኛ አሽከርካሪው አይደለም የሚል እምነት ነው ያለኝ። ታንኪ ወንድማችን በጣም አሪፍ ሐሳብ ነው ያነሳውና የሚመለከታቸው ካላትን በዚህ አንፃር ብታዩ መልካም ነው ብያስ ዋና አላማችሁ አደጋ ማስቀረት አይደለም ገንዘብ ማግኘት ነው ያልኩት ከዚሁ አንፃር ነውና ገንዘቡን ታችሁ አደጋ ማስቀረስ ላይ ፎከስ ቢደረግ አሪፍ ነው ብያስባለሁ። ይሁናል ወይ አይመስለኝም ይሁን አይመስለኝም። እና ኤኒዌይስ እናንተ በዚህ ጉዳይ አስተያየታችሁን አስቀምጡ። ቀጣይ እንግዲህ በዚህም ጉዳይ አሁን እንደዚሁም ደግሞ በሀገራዊ ምርጫ ላይ አዲስ ነገር ካላየላችሁ መቀርብ ነው የሚሆነው። ላይክ እና ሼር ማድረጋችሁን እንዳትረሱ። መልካም ምርጫ ይሁንላችሁ እንፈልጋለሁ። ቸር ቆዩልኝ።